የጥያቄን አሰራር ለማወቅ እነዚህን 5 ነገሮችን ማድረግ እንዳትረሱ። ይሄ በጣም የሚጠቅማችሁና በጣም ጎበዝ ተማሪዎች የሚጠቀሙ ዘዴ ነው ማለት ነው። እንደዚህ ካደረጋችሁ እርግጠኛ ሆኜ የምነግራችሁ ነገር ኢንትራንስ ኤግዛም ላይ የምታመጡት ውጤት ኮምፕሊትሊ ይቀየራል ማለት ነው። ተማሪ ከሆናችሁ ይሄ ችግር ፈተና ላይ ያጋጥማችኋል። ጥያቄውን ታውቃላችሁ፣ ነገር ግን መልሱ ሲመጣ ጥያቄን አታችኋል። ይሄ ችግር ለምን እንደሚፈጠር ታውቃላችሁ? በዛሬ ቪዲዮ የምነግራችሁ ነገር ኢንትራንስ ኤግዛምን ከጥቂት ቀናቶች በኋላ ልትፈተኑ ስለሆነ የጥያቄ አሰራርን በትክክል ማወቅ አለባችሁ። ጥያቄ እንዴት እንደምትሰሩ ማታውቁ ከሆነ ኢንትራንስ ኤግዛም ላይ በጣም ነው የምትጎዱት ማለት ነው። ስለዚህ የዛሬ ቪዲዮ በጣም ስለሚጠቅማችሁ ይህንን ቪዲዮ በትክክል ትንሽ ደቂቃ ስጡኝና እስከ መጨረሻ ከኔ ጋር መቆየት እንዳትረሱ። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት መጻፍ፣ ቻናሌን ደግሞ ሰብስክራይብ እያደረጋችሁ 10,000 ማስገባት እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። በጣም ብዙዎቻችሁ ጥያቄ ፕራክቲስ ስታደርጉ ጥያቄውን አይታችሁ መልሱ ይሄ ይሆናል ብላችሁ ትነካላችሁ። እናንተ እኮ ታውቃላችሁ እኮ ያንን ነገር ግን መልሱን ከነካችሁ በኋላ ኤክስ ያደርግባችኋል። ለምንድን ነው እንደዚህ የሚፈጠረው ብላችሁ በጣም ብዙዎቻችሁ ትጨናነቃላችሁ። ነገር ግን ይህንን ነገር እንዴት ፊክስ ማድረግ እንዳለባችሁ ስቴፕ ባይ ስቴፕ ላሳያችሁ። ይህንን ነገር ለማስተካከል በመጀመሪያ ላይ ሙሉን ጥያቄ በትክክል አንብቡ። ሙሉን ጥያቄ በትክክል ማታነቡ ከሆነ ኢንትራንስ ኤግዛም ላይም ውጤታችሁ ይቀንሳል ማለት ነው። ስለዚህ የጥያቄ አሰራርን በትክክል ለማወቅ ሙሉን ጥያቄ በትክክል አንብቡና ጥያቄውን በትክክል ስሩ። በጣም ብዙ ተማሪዎች ደግሞ እዚህ ጋር ትልቅ ስህተት ይሰራል ማለት ነው። ሙሉን ጥያቄ በትክክል ሳያነብ ወደ ምርጫዎቹ ይሮጣል። ከዛ ምርጫውን እንዳየ መልሱ መሙላት ይጀምራል ማለት ነው። ነገር ግን ሙሉን ጥያቄ ማንበቡ ለምን ያስፈልጋችኋል መሰላችሁ? ጥያቄው ላይ ኖት የሚል ሞስት፣ ቤስት፣ ኤክስፔክት የሚል ቃላቶች አሉ። ነገር ግን ያንን ነገር ባለማየታችሁ ጥያቄውን አግኝቻለሁ ብላችሁ ታስባላችሁ። ከዛ ውጤቱ ሲመጣ ጥያቄውን ግን አጥታችኋል ማለት ነው። ስለዚህ ኢንትራንስ ኤግዛም ላይም በዚህ መልክ እንዳትበሉ ከፈለጋችሁ ሙሉን ጥያቄ በጥንቃቄ ማንበብ አለባችሁ። በተለይ ማለት ነው እነዚህ ቃላቶች ጥያቄው ላይ ካሉ በትክክል ያንን ቃላቶች ማየት አለባችሁ። ኖት የሚል፣ ኤክስፔክት የሚል፣ በተለይ ደግሞ ሞስት እና ቤስት የሚል ቃላቶች በጣም ነው የሚጠቅማችሁ። አንዳንዴ መልሱ ልክ ሆኖ ነገር ግን ጥያቄው ቤስት የሆነው መልስ ሊፈልግ ይችላል ማለት ነው። ወይም ሞስት የሚሆነውን መልስ ሊፈልግ ይችላል። ስለዚህ ኢንትራንስ ኤግዛም ላይ ጥያቄውን ስትሰሩ በትክክል ሙሉን ጥያቄ አንብቡና ከዛ ወደ ምርጫ ሂዱ ማለት ነው። ነገር ግን እነዚህ ቃላቶችን በትክክል አውጥታችሁ ማየት አለባችሁ ማለት ነው። በመጀመሪያ ላይ ሙሉን ጥያቄ በትክክል ማንበብ አለባችሁ ማለት ነው። ሁለተኛ ላይ የጥያቄ አሰራርን በትክክል ለማወቅና ኤግዛክት መልሱን በትክክል ለማግኘት ጥያቄው ልክ እንዳነበባችሁት መልሱ ምን ይሆናል ብላችሁ ምርጫውን ሳታዩት በራሳችሁ አስቡት። ይሄ ለምንድን ነው የሚጠቅማችሁ መስላችሁ? እንደዛ አስባችሁ ወደ ምርጫ ስትመጡ ምርጫውን ልክ እንዳነበባችሁት ኤግዛክት መልሱን ቶሎ ታገኛላችሁ ማለት ነው። ስለዚህ በጣም ወሳኙ ነገር የጥያቄ አሰራር ማወቅ ስለሆነ ጥያቄ ስትሰሩ መጀመሪያ ላይ ጥያቄውን እንዳነበባችሁት ይሄ ጥያቄ መልሱ ምን ይሆናል ብላችሁ በራሳችሁ አስቡት። ከዛ በኋላ ወደ ምርጫ ሂዱና የምትፈልጉትን ምርጫ በትክክል ምረጡ ማለት ነው። ሶስተኛ ላይ ደግሞ የጥያቄ አሰራር የማይሆኑትን መልሶች አስወግዱ። ይሄ በጣም የሚጠቅማችሁና በጣም ጎበዝ ተማሪዎች የሚጠቀሙ ዘዴ ነው ማለት ነው። ይህንን ዘዴ በትክክል ኢንትራንስ ኤግዛም ላይ መጠቀም አለባችሁ። አለበለዚያ ኢንትራንስ ኤግዛም ላይ ልትበሉ ትችላላችሁ ማለት ነው። ይሄ ማለት የማይሆነው መልስ አስወግዱ ማለት 4 ምርጫ ይሰጣችኋል፣ ኤ ቢ ሲ ዲ ማለት ነው። ከዛ ውስጥ እናንተ 2ቱን 3ቱን ልታውቁ ትችላላችሁ። ስለዚህ ይሄ ነገር መልስ አይሆንም ብላችሁ የምታስቡት መልሶችን በትክክል ማስወገድ አለባችሁ። ያንን መልሶች ካስወገዳችሁ በኋላ ምርጫውን ኤግዛክት መልሱን የማግኘት እድላችሁ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ፈተና ላይ በጣም ወሳኙና በጣም የሚጠቅማችሁ ነገር የማይሆኑትን ምርጫዎች ማስወገድ ነው ማለት ነው። ስለዚህ መጀመሪያ ላይ ጥያቄውን እንዳያችሁት የቱ ነው መልስ የማይሆነው ብላችሁ ኤክስ አርጉና እለፉ ማለት ነው። ይሄ በጣም የሚጠቅማችሁና ውጤታችሁን ኮምፕሊትሊ የሚቀይር ነገር ነው። እኔም ኢንትራንስ ኤግዛም ላይ ይሄንን አይነት ዘዴ ስጠቀም ነበረ ማለት ነው። ጥያቄ ይሰጠኛል፣ ከኤ እስከ ዲ አለው። ከዛ ቾይዞቹን አነባለሁ። ኦኬ ይሄ ነገር አይሆንም፣ ኤክስ ይሆናል። ስለዚህ ከዚህ ውስጥ ነው መልሱን መፈለግ ያለብኝ ብዬ አስባለሁ። ከዛ መልሱን የማግኘት እድላችሁ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ሶስተኛ ላይ የማይሆኑትን መልሶች ማስወገድ አለባችሁ ማለት ነው። አራተኛ ላይ ደግሞ ማድረግ ያለባችሁ አንድ ጥያቄ ላይ እንዳትቆዩ። ይሄ በጣም ይጎዳችኋል። በጣም የሚጎዳችሁ ነገር ይሄ ነው ማለት ነው። በጣም ብዙ ተማሪዎች አንድ ጥያቄ መልሱን እስኪያገኝ ድረስ አያልፍም ማለት ነው። ይህ ኢንትራንስ ኤግዛም ላይ አይሰራም። ምክንያቱም ኢንትራንስ ኤግዛም ላይ በጣም የሚጠቅማችሁ ነገር የጥያቄ አሰራር ማወቅ አለባችሁ። የጥያቄ አሰራር ማወቅ ደግሞ አንድ ጥያቄ እንዳያችሁት ከከበዳችሁ ማለት ነው፣ በቃ ሌላ ታሪክ የለውም። ስለዚህ አንድ ጥያቄ ላይ የምትቆዩ ከሆነ ጊዜያችሁ ይሄዳል።
የምትፈልጉትና የምታውቁትን ጥያቄዎች ሁላ ሳሰሩ ጊዜው ያልቃል ማለት ነው። ስለዚህ ለኢንትራንስ ኤግዛም እየተዘጋጃችሁ ስለሆነ ኢንትራንስ ኤግዛምን ከጥቂት ቀናቶች በኋላ ስለምትፈተኑ አንድ ጥያቄ ላይ እንዳትቆዩ። ከከበዳችሁ ያንን ጥያቄ ፍላግ አርጉበት ወይም የሆነ ምልክት አርጉበትና እለፉ። ከዛ በኋላ መታችሁ ታያላችሁ ማለት ነው። ስለዚህ አንድ ጥያቄ ላይ እንዳትቆዩ እለፉ። አምስተኛና በጣም የሚጠቅማችሁ የጥያቄ አሰራር ደግሞ የምታውቁትን ጥያቄዎችና ቀለል የሚላችሁን ጥያቄዎች መጀመሪያ ላይ መስራት በጣም ይጠቅማችኋል ማለት ነው። ይሄ የሚጠቅማችሁ ኮንፊደንሳችሁን በጣም ይጨምራል፣ ስትረሳችሁን ይቀንሳል፣ እንድትረጋጉ ሁላ ነው የሚያደርጋችሁ ማለት ነው። ስለዚህ ኢንትራንስ ኤግዛም ላይ አሁን ለመፈተን ስትገቡ መጀመሪያ ላይ የምታውቁትና ቀለል የሚሉትን ጥያቄዎች ፈልጉና ያንን ጥያቄዎች በትክክል ስሩ። ያንን ጥያቄዎች በትክክል ስትሰሩ ኮንፊደንሳችሁ ይመጣል፣ ሪላክስ ታደርጋላችሁ፣ ትረጋጋላችሁ ማለት ነው። አለበለዚያ ከባድ ጥያቄ እንዳያችሁት ልባችሁ ይደነግጣል። ከዛ መፍራት ትጀምራላችሁ። በቃ አልሰራም፣ የምፈልገው ውጤት አላገኝም ብላችሁ ትፈራላችሁ ማለት ነው። ስለዚህ የጥያቄ አሰራር ማወቅ በጣም ይጠቅማችኋል ማለት ነው። ስለዚህ ጥያቄውን ልክ እንዳያችሁ ዝም ብላችሁ ከባድ ጥያቄ ከሆነ እለፉት በቃ። ምክንያቱም አለበለዚያ በጣም ስለምትበሉ ማለት ነው። እና መጀመሪያ ላይ ቀለል የሚሉትና የምታውቁትን ጥያቄዎች ስሩ። ከዛ ከባድ ጥያቄዎችን ደግሞ ምልክት አድርጉበትና እለፉ። ከዛ መጨረሻ ላይ ያንን ነገር ታያላችሁ ማለት ነው። ስለዚህ መጀመሪያ ላይ ቀለል የሚሉትን ጥያቄዎች ስሩ። ከዛ ወደ ከባዱ ታልፋላችሁ ማለት ነው። እንደዚህ ካደረጋችሁ እርግጠኛ ሆኜ የምነግራችሁ ነገር ኢንትራንስ ኤግዛም ላይ የምታመጡት ውጤት ኮምፕሊትሊ ይቀየራል ማለት ነው። ስለዚህ የጥያቄን አሰራር ለማወቅ እነዚህን 5 ነገሮችን ማድረግ እንዳትረሱ። አንደኛ ላይ ሙሉን ጥያቄ አንብቡ። ሁለተኛ ላይ መልስ ከማየታችሁ በፊት መልሱ ምን ይሆናል ብላችሁ ማሰብ አለባችሁ። ሶስተኛ ላይ አንድ ጥያቄ ላይ እንዳትቆዩ። አራተኛ ላይ ደግሞ በቻላችሁ ጥቅም የማይሆኑትን መልሶች ለማስወገድ ሞክሩ። አምስተኛ ላይ ቀለል የሚሉትን ጥያቄዎች መጀመሪያ ላይ ስሩ። ከዛ ከባዱ ጥያቄ ደግሞ መጨረሻ ላይ ትሰራላችሁ ማለት ነው። እንደዚህ ካደረጋችሁ ውጤታችሁ ከፍ ይላል ማለት ነው። በተለያዩ ቪዲዮዎች ተመልሰን እንገናኛለን። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።